ምንድነው እንዴ? ውሃ ምንድነው ያለችው? ምን ሆነ ነው? እንደዚህ እያሰብሽ የኔ ሚስት ልትሆኝ ያምርሻል? አንቺ ነሽ የከፈትሽው ወይስ እሷ ናት ከፍታ የሰጠችሽ? እሷ ናት ከፍታ የሰጠችው። ዳጣ ሆነ ብላ ልጆቼ ይህን ነገር ልታደርግ የምትችለው ዳጣ ነች እያልሽ ነው? አየሽ አይደል? አንቺ ነሽ እንጂ እሷ እኮ እንደዚህ ነው የምታይሽ። አውማ በይ እሺ፣ አይዞሽ እንግዲህ
ምንድነው? እማዬ ሙያ ያርግሽ። 10 ጊዜ እማ አንቺ ልጅ ነሽ እንዴ? ምን ላርግሽ? እቺ ዳጣ በጣም አስመሳይ ናት። ዝም በይ አስመሳይ። እንደው አሁንስ ዳሬ እንዳለው እንደው ከዚህ ሀገር ወይ እንደ ቃጭኝ ራስ ወጣሽ እንዴ? ኧረ እማዬ እኔ ከዚህ ሀገር መውጣት አልፈልግም። ደግሞ ማታ በኔ በጣም ክፉል ነበር ሳየ ነበር። አይ ኤቢ ለምን ተይተሽ ታውቂያለሽ? ህልም እኮ የሚታየውስ መጀመሪያ ሲተኛ ቀን ማሰብ ሌሊት ማሰብ። ደግሞ ምን አለበት ስታስቢ ደህና ነገር ብታስቢ። እንዴም እማዬ ከዚህ በላይ ደህና ነገር ማሰብ አለ እንዴ? እኔ የምለው ግን ዳጣ ቆይ መች ነው ከኛ ቤት የምትወጣው? ሁልጊዜ እኛ ቤት ልትኖር ነው እንዴ? እውነትሽን እኮ ነው ግን እማዬ ማታ እኮ አልተኛም። በጣም ነው የምፈራው። ዳጣ እራሱ በጣም ታስፈራራኛለች። ምን ነው አሁን ህልም አየሁ አላልሽኝም እንዴ? እሱማ ማታ በህልሜ ስሞተና ስቀበር ነው ያየሁት። በቃ እኮ ሞትሽ። ከተቀበርሽ በኋላ እኮ አይታይም። አይ እኔ ግን አይቻለሁ እማዬ። እባክሽ ጠግብሽ አድርሽ። ወይ ህልምስ ብትይ ዛሬ ሌሊት ያየሁትን ወይ ስማ። ምንድን ነው እማዬ? ኤቢ ብታይ ይመስለኛል የአንዱ ጡቴ ጫፍ ተቆርጦ ወይ እንዴት እንደሚዘገነን ስማ። ቅዱስ ምንድነው? ማነው ሳሎን ያለው? እኔ እንጃ እማዬ። ሰላም ውሃ ሰላም አሚኬል አረባክሽ ለምን ተደውይለት? ተረበሉ ለደረጀ ደውልለት። ማቲ እባክሽ ምንድን ነው ያለችው? ጉዴ ተረበሉ እባክሽ ቁርብ ሳይተረው ምንድን ነው ያለችው? ምንድን ነው ያለችው?
ሄሎ ማርቲ። እባክህ ቶሎ ና፣ ቶሎ ድረስልኝ። ምን ሆናችሁ? ደህና አይደላችሁም እንዴ? ዋና ሞት ሆስፒታል፣ ሰፈር ሆስፒታል ገብተናል። ቶሎ ድረስና ፍጠን። ደህና ነች? አሁን ደህና ነች? እኔ አላውቅም፣ ብቻ አንተ ቶሎ ና ድረስልኝ። እሺ መጣሁ፣ በቃ መጣሁ። እንዴ መጣኝ። በቃሻል። በቃ አንቺም ተረጋጊ። ያምሻል። አንቺም ተረጋጊ በቃ። ወይ ዶክተሮቹ ምንድነው ያሉት? ናታን አብረው አይደል እንዲያስወጡ እናትና አባት ብቻ ይበቃል ነው ያሉት። እኔ ምንም እኮ አልነገሩኝ እንደኔ። ቆሽ ምን በርዝ ነው የጠጣችሁ? ቆሽ እንዴት ነው የጠጣችሁ? ባለፈው ባዮሎጂ አስተማሪያችን ራሱን አጥፍቶ ነው ብያት ነበር። እና ዋና ራሷን የምታጠፋው በጭራሽ የማይሆን ነገር ነው። ራስሽ ከተሻምጣሽ ኮካ ጠጥታ ነው እንደዚህ ሆነችው። እሺ ምን ማለት ነው? እህት አንድ ነገር ብትሆን የመጀመሪያ ተጠያቂ የምትሆኝ አንቺ ነሽ። እሺ ምን ማለት ነው? ላንቺ አይደል የገዛው? ምናልባት እኮ እኔን ነበር ለመግደል የፈለግሽው። አንቺ ግን ምን አይነት መርዝ ነሽ? አሁን አንቺ የውሃ እህት ነሽ? አንቺና ውሃ እውነት ከአንድ ማህፀን ያወጣችሁት? ምን አይነት ክፉ ሰው ነሽ ግን! በጣም የምታሳፍርሽ። አትጩይብኝ፣ ሰምኛለሽ? አንቺ ከመጣሽ ጀምሮ ነው የኛ ቤት የተበጠበጠው። ለምን ነው ወደ መጣሽበት የማትሄጂው? እናንተ በዚህ ጭንቅ ሰዓት እንኳን ትጨቃጨቃላችሁ? የምትለውን አትሰማትም? እኔ ነኝ ነው መርዝ የምሰጣት? እኔ ነኝ ማን የምመርዛት? ማንም መረዛት እኮ አልተባለም። ሙሉ መረጃ አልወጣም። በቃ ኮካኔ መረዛት ነው የተባለው። ስለዚህ በቃ ሁለታችሁም ተረጋጉ። እህቴን የመለሰቻት እሷ ራሷ ናት። ምን ትሆኚ ነው? እሺ ዞር በይ እስኪ ነይ ውጪ። አንቺ ሄሎ ትዬ። ሰላም። ለምንድን ነው ደጋግመሽ የምትደውይው? እኔ እደውልልሻለሁ። እትዬ ወይ በቃ እኔ ልምጣ እንዴ? ምን ልትሰሪ? ይኸውልሽ ሰላም፣ እኛ አለን። ልጆችንም አላስገቧቸው። እሺ ትዬ። ውሃዬ እንዴት ነች? ድንገተኛ ገብታለች። ስትወጣ እኔ ራሴ እደውልልሻለሁ። ይኸውልሽ ሰላም፣ ቤት ውስጥ ያለውን ዕቃ በሙሉ እንዳትነኪ፣ የወደቀ ብርጭቆ እንዳታቃኝ። ለምን እትዬ? ቻው። ዘጋችሁ። የኔ ውሃ እንግዲህ በቃ እሱ ፈጣሪ ይጠብቅሻል። ከምር በጣም ተሰፍራላችሁ እንዴ እናንተ። ቆይ ትልልቅ ልጆች አይደላችሁ እንዴ? እዚህ እንኳን መታችሁ ትጣላላችሁ እንዴ? አትሰማትም እንዴ? ውሃ መርዘሻት ያለችኝ እኔ ነኝ። ዋኔ የምመርዘው ማን መርሻታለሽ? እኔ ግዛሽው ነው ሰው እየጠጣችሁ። እሺ እና ደግሞ እኔም ልገኝ ነበር እንዴ? እራስሽ አይደለሽ እኔ ኮካውን የከፈትሽው። አንቺ ቆይ ምን አይነት ጨካኝ ነሽ? መቼም የኔ ለመሆን አትሽምሽ። የታባሻቅሻለሁ ደግሞ ጭራሽ ደግሞ የኔ ስለመሆን ያምሽ እንዴ? አንቺ እንደዚህ አይባልም፣ ነውር እኮ ነው። አሁን ዳጣ ነው እንደዚህ የምትያት? ቆይ ተቀይር ያለው ተለውጫለሁ ምናምን ስትያል ነበር እንዴ? ለሷ ማገዝህ ነው። በዚህ ሰዓት እንደዚህ ባለልሽ በጣም ደስ ይለኛል። ግን እኔ አንቺ ማልቀርበው በዚህ ባህርሽ ብቻ ነው። ምን ማለት ነው? እህቴ መርዘሻታል ማለት ነው እኔ እንዳትቀርበኝ ያደረገክ? ሐሳብሽ
ይኸውልሽ እንደዚህ አይታሰብም። ለቤተሰብ ራሱ አይነገርም። ንግግርሽ በጣም ነው የሚደብረው። ውሃና ዳጣ እንደዚህ ፍቅር እየሆኑ እያወቅሽ አንቺ ግን ውሃን መርዘሻታል ትያታለሽ። ለኔ መጣን ኮካ ነው ውሃ የጠጣችሁ ማለት ምኑ ጋር ነው? ቆይ ስተቱ አሁንም ልድገምልሽ፣ ይሄ ማንነትሽን ነው የማልወደው። እንደዚህ እያሰብሽ የኔ ሚስት ልትሆኚ ያምርሻል? እሱ አይቀርም አይደል? እኛ ወንዶች ቆንጆ ሴት ሳይሆን ጥሩ ባህሪ ያላትን ሴት ነው የምንወደው። አንቺ ደግሞ በዚህ ባህሪሽ እንኳን ከኔ ጋር ከማንም ጋር ሚስት አትሆኚ። ዳጣዬ አይዞሽ፣ ውሃ ምንም አትሆንም። ተይኝ ሰላምዬ፣ እባክሽን ዳጣዬ እንደዚህ አትሁኚ። እግዚአብሔር እኮ ደግ ደግ ሰዎችን ይጠብቃል። ውሃዬ ምንም አትሆንም። አቢጌል እኮ ዋን መርዘሻታል አለችኝ እኮ። ይቺ መርዝስ እሷ ናት። እሷ መጀመሪያውንስ ደግ ደግ ነገር መቼ ታስባለች? እኔ እኮ ዋን በጣም ነው የምወዳት። እንዴት ነው እኔ የምመርዛት? አውቃለሁ ዳጣዬ። ውሃን የሚጠላ ሰው አለ እንዴ? እንዴ ይቺን የሴጣን ቁራጭ የምትለውን ነገር ምንም ነገር እንዳሰሚያት ደግሞ አታስቢ። ውሃዬ ትድናለች፣ ትመጣለች። እሺ አይዞሽ፣ በቃ ዳጣዬ ተረጋጊ። ምን እንደሚሻለኝ ሄሎ አባ። ሄሎ ዳጣ፣ አንቺ ልጅ በዚህ ሰዓት እንዴት አትተኝም? ከሌቱ 8 ሰዓት እኮ ነው። አባዬ ውሃ ደህና ናት? ደህና ናት። አሁን ነቅታለች። ደህና ናት። ነቃች አባዬ? አዎ ዳጣ ነቅታለች። ደህና ናት። እና አሁን ልምጣ አባዬ? እብድ ነሽ ልበል? በዚህ ሰዓት ምን ልትሰሪ ነው የምትመጪው? እሺ አባዬ ጠዋት ልምጣ? ትምጪ። ጠዋት ቼክ አድርገን ትወጣለች። ቀላል ነው። ትንሽ ጨጓራዋ ተጎድቷል እንጂ ሁሉ ነገሯ ጥሩ ነው ብለዋል። ደህና ነች። እሺ እናንተስ አተኙ? እኛ ችግር የለም። አንቺ ተኝ። አንቺ ብቻ ነሽ ወይስ ሁላችሁም አልተኛችሁ? ሰላምዬ አሁን ተኛች። አቢጌልም ገብታ ተኝታለች። አሁን ናታንም እዚሁ ማረፊያ ስላገኘ ተኝቷል። አንቺም ተኝ። ውሃ ደህና ናት። ጠዋት ቼክ አድርጋ ትውጣ፣ ካሉን እናመጣታለን። እሺ አባዬ። እሺ ደህና ደሩ። ውሃዬ ተመስገን። እንግዲህ ክብር ምስጋና ይገባሻል። ውሃዬ የኔ እናት፣ የኔ ስስት፣ የኔ ሁሉ ነገር እንዴት ነሽ? የኔ ቆንጆ አሁን እንዴት ነሽ? ምንድን ነው የሚሰማሽ? ማለቴ ያቃጥልሻል? ግን ማይ ከዚህ በኋላ እኔ ኮካ አልጠጣም። እሺ የኔ እናት በቃ አትጠጭም። እሺ ደግሞ አይዞሽ፣ በቃ ከዚህ በኋላ ምንም ነገር አትሁኝ። እኔ እናትሽ አለሁ። ቶሎ ዳነት ይልኛለሽ። እሺ እናቴ። ውይ እናቴ ቤት ሰዱ እማዬ ደርሰናል እኮ በርጋናል። ልንገባ ነው። እሺ እናቴ። ደርዬ ደሬ አሁን እኮ ደህና ናት። አይዞህ አትጨነቅ። አልሰማው ብዬ ነው እንጂ ፈጣሪ በህልሜ ነግሮኝ ነበር። አንድ ጡቴ ተቆርጣ ወተት ሲፈሳት አይቼ ነበር። ስማ
እንዴት ሊሆን ይችላል? እንዴት የበረሮ መርዝ ልትጠጣ ቻለች? ቆይ ማርትዬ፣ እኔ የማላውቀው ጠላት አለን እንዴ? ዳሬ እባክህ ተው። ይሄ እዚህ የሚወራ ነገር አይደለም። በቃ ቤት ስንገባ እናወራዋለን። ይልቅ ና አግዘኝና በቃ እናስገባት። እናቴ አይዞሽ እስኪ። ናቴ እንዴት ነሽ አሁን? አሚዬ ወይ ውሃ ስጭኝ። ውሃ? እኔ እናት ተቃጠልሽ። እኔ ቅጥል ልበልልሽ። ምጥንዬ እስኪ ተሎ በይ ውሃ አምጪላት። አይዞሽ አይዞሽ እናቴ። ውይ ጎሽ ምጥንዬ የኔ ቆንጆ ነይ እስኪ ቀና በይ። እሰይ አይዞሽ ትንሽ በቃ አይዞሽ። ምጥንዬ ለምንድን ነው ከትምህርት ቤት የቀረሽው? ውሃን ስለማማት እኮ አስፈቅጄ የኔ እናት ምን ታደርጊላታለሽ ብለሽ ከትምህርት ቤት እኮ ከወጣሽ በኋላ የምትመጪው በቂ ነበር። ኧረ ችግር የለም። አሁን ሰው ከእናንተ ያንሳል። ዋይ እማ እናቴ ኮካውን የት ጋር ነበር ያገኘሽው? ቆይ ግን ይሄ ነገር እንዴት ሊሆን ቻለ ዳጣ? እኔ አላውቅም ናታን፣ በጣም ጨንቆኛል። ለምን የጨነቅሽ አንቺ ላይ? እንዴ ኤቤን ከትናንት ጀምሮ የምታወራውን አትሰማትም እንዴ? አንቺ ነሽ ወኔ መድረሻት እያለች እኮ ነው። እኔ ደግሞ እኔ ነኝ እጄ ኮካውን የገዛሁት። ቆይ ሃይላንዱ ተከፍቶ ነበር እንዴ ስገዥ? አሮ አልተከፈተም። ቆይ እና ታዲያ እንዴት ሊመረስ ቻለ? እኔ አላውቅም ናታን። አይ በመርዙ ጉዳይ እኮ ግራ ገብቶ ነው። እሱ ነገር እኔንም በጣም አሳስቦኛል። ሰላምዬ፣ ቆይ ይሄ ነገር እንዴት ሊሆን ይችላል ብለሽ ታስቢያለሽ? እማዬ እንደሆነ ይሄን ነገር በቀላሉ አታልፉ። እንዴት ይሄን ነገር በቀላሉ ልታዩ ትችላለች? የሰው ህይወት እኮ ነው። የሰው ህይወት እኮ ሊያልፍ ነበረ፣ ለዛውም ደግሞ የውሃ። አቢጌል እኮ ዳጣን አንቺ ነሽ መርዙን የጨመርሽበት እያለቻት። እንደዛ ከሆነ እውነታውን እሷ ታውቃለች ማለት ነው። ምኑ ነው እውነት? አቢጌል ያለችው ነው እውነት? ንገሪኝ እንጂ እኔ ቆንጆ፣ የት ጋር ነበር ያገኘሽው? እዚህ ጋር ነበር እማዬ። ብትበይ ደግሞ እንዴት እንደሚጣፍጥ። እኔ ቆንጆ አማረሽ እንዴ? ልግዛለሽ? አይ እኔ ከዚህ በኋላ ኮካ አልጠጣም። ሆስፒታል ውስጥ እኮ ሞቼ ነበር እኮ። ዶክተሮቹ ሁለት ነው ነበር የሚታዩ። መብራቱ ደግሞ ይዙ ነው። ሞተሽ ነበር እንዴ? አዎ። አየልሽ ነገር ዋይ፣ ከሞት በኋላ እኮ መመለስ የለም። አንቺ ደግሞ አልሞትሽም፣ ገና ብዙ አመት ትኖሪያለሽ። እሺ እኔ ቆንጆ አትሞችብኝም። ምጥንዬ አብረሻት ቆይ እሺ። ኤቢ መኝታ ቤት እየጠበቀችኝ ነው። አንድ ያናገሪያት እመጣለሁ። እሺ እማዬ፣ እኔም አብሬሽ ነው የምሄደው። አሁን እኮ ደህና ነሽ ውሃዬ። ደግሞ ዶክተሩ ምንድን ነው ያለሽ? እንዳትንቀሳቀሽ አላለሽም? በቃ አሁን ከምጥንዬ ጋር እያወራችሁ ጠብቁኝ፣ ቶሎ ነው የምመለሰው። ሰላምዬ ሙቅ እያፈላችልሽ ነው። ሲደርስ ጥጥት ታደርጊያለሽ፣ ከዛ ዳን ነው የምትይው። እሺ መጣሁ። እስኪ ቀና የኔ ማለት ጎበዝ። ነይ እናቴ። አዎ
ከዛስ መጣው? እሺ አንቺ ሙቅ ትጠጫለሽ እንዴ? እሺ ውሃዬ። እሺ ማለት ነው። እሺ የሆነ የምትጠጪሽ? እሺ አሁን ደህና ነሽ? አይ ያው አቢጌል እንደዛ ካለች ሁሉንም እውነት እሷ ታውቃለች ለማለት ፈልጌ እኮ ነው። እንዴ አልገባኝም። እስኪ ቆይ ልጠይቅሽ፣ እሷ ነች አይደል የላከችሽ? አዎ እሷ ነች። ብር ሰታኝ ኮካ ግዢልኝ ብላ የላከች። ቆይ ግን ለምንድን ነው ኮካ እንድትገዥላት የፈለገችው? ሚሪንዳም ፋንታም ስፕራይትም ፍሪጅ ውስጥ እኮ አለ። ኧረ እንደውም ኮካም ራሱ ሳይኖር አይቀርም። እርግጠኛ ነሽ ሰላም? አዎ እዚህ ቤት ውስጥ እኮ ለስላሳ መጠጥ ጠፍቶ አያውቅም። ሰላምዬ እሷ አሳማኝ አይደለም። ይሄ እኮ ሁልጊዜም ከውጭ ስትመጣ ለስላሳ ይዛ ነው የምትገባው። ሂጂ አምጪልኝ ብላሽ ከሆነ የተገዛው የሆነ ነገር አለ ማለት ነው። እሱን እኮ ነው የምልህ። አየህ አቢጌል እንደዚህ ካለች የሆነ ነገር አለ። ይኸውልሽ አንቺ በምንም ነገር እንዳትደነግጪ፣ ማንም ምንም ቢልሽ እንዳትፈሪ። ይሄ እኮ ይጨንቃል። እኔ በጣም ይጨንቀኝ። እንዴ አንቺ አትጨነቂ፣ እውነቱ እንደሆነ መውጣቱ አይቀርም እኮ። እኔ የምለው ቤት ውስጥ ኮካ እያለ ለምንድን ነው አንቺ አምጪልኝ ያልሻት? እማዬ እኔ ቤት ውስጥ መኖርን በምን አውቃለሁ? እሺ አንቺ ነሽ የከፈትሽው ወይስ እሷ ናት ከፍታ የሰጠችሽ? እሷ ናት ከፍታ የሰጠችኝ። እማዬ መጀመሪያም እኮ ቀድሜ ነግሬሻለሁ። ትዝትብኛለች። ነግሬሽ ነበር እኮ። ቆይ ምን ብታደርጊያት ነው ይሄን ያክል የምትስትብሽ? እማዬ ናታን ከኔ ጋር መሆን ስለጀመረ ለዛ ቂም ይዛብኝ ነው። ትሰሚያለሽ? እንደ በፊቱ ግንፍል ብዬ ወዲያው ምጠው ነገር እንዳይመስልሽ። ውላ ትደር እንጂ እውነቱ ይወጣታል። በአንድ ልጅ በምስኪኗ ምንም በማታውቀው ልጅ እኮ ነው የመጣችሁት። እሷን እኮ ነው ላጣ የነበረው። ሞት ይመጣል እንጂ እውነቱ ሳይወጣ እንላቀቃት። እማዬ እኔን ነበር ልትገለኝ የፈለገችው። ውሃ ተቀርቶ ውስጥ ታገኙና አንስታ የጠጣችሁ። ምንድነው ልዩነታችሁ? አንቺ ሆንሽ እሷ ያው እኮ ናችሁ። ሁለታችሁንም 9 ወር አርግዤ የወለድኳችሁ። ሰሚያለሽ? እንደዚህ ቀደሙ በድንፋታ የማልፉ ጉዳይ አይደለም። በህይወት ዘመኔ እንደዚህ አይነት አስደንጋጭ ጉዳይ አጋጥሞኝ አያውቅም። ይህንን እውነታ እኔው ራሴ ፈልፍዬ እደርስበታለሁ። እማዬ ምን እውነት አለው? ቀድሜ ነግሬሻለሁ እኮ። በቃ ዳጣ እኔ ማጥፋት ነው የምትፈልገው። ኤቢ ምንም የምትነግሪኝ እውነት የለም። ሁሉንም ነገር ለራሴ ተይው። እኔው ራሴ ፈልፍዬ እደርስበታለሁ። ቆይ ግን ምን አስነክታችሁኝ ነው? ይህ ሁሉ ነገር ልጄን እስከ ማጣት ድረስ የሚያደርስ ነገር ሲፈጸም በቤቴ ውስጥ ማስተዋል ያቃተኝ ምን ብኩኝ ነው? ምንድን ነው ያስነካችሁኝ? እቺ ነገር እንደምንም ብላ እውነቷ መውጣት አለባት። ምን የተፈጠረ ይመስላል ናታን? አባዬ ከባድ ነው፣ ግን ሆን ተብሎ አይመስለኝም። ውሃ በስተት ነው የጠጣችሁ። ኮካ ውስጥ መርዝ ማን ሊጨምር ይችላል? በምን ምክንያት? ግራ ገባኝ እኮ ናታን። ምናልባት ከውጭ የገባ ሰው አድርጎት ሊሆን ይችላል። ምን አይነት ሰው ናታን? እኔ እኮ በህይወት ዘመኔ ጠላት የለኝም። መርዝ ጨምሮ ልጆችን የሚፈጅ ሰው በጭራሽ አላውቅም። እኔ አባዬ ውሃን ወይም ሌላ ሰው ለመግደል ታስቦ አይመስለኝም። በስተት ነው ይሄ ሁሉ የተደረገው። እንዴት ማለት? በስተት እንዴት? ድንገት አቢጌል ለጨዋታ አስባ ነገሩ ወደ አደገኛ ነገር የተለወጠ ይመስለኛል። ግን እንዲሁ ሳስበው ነው። ቆይ ናታን እንዴት እንደዚህ ያሰብክ? አንደኛ ኤቢ ዳጣን ኮካ ግዢልኝ ብላ ነው ያስገዛቻት። ከዚህ ቀደም እንደዚህ አይነት ነገር ተፈጥሮ አያውቅም። አዲስ ነገር ሲፈጠር ደግሞ ምናልባት ለምክንያት ሊሆን ይችላል። እሺ
ውሃ ኮካውን የጠጣችው ሳታውቅ ተቀርቶ ስላገኘችው እንደሆነ ውሃም ተናግራለች። አቢጌልም እንደዛው። እማዬም ተቀርቶ የተቀመጠውን ኮካ እንዳየችው ተናግራለች። ከዛስ? አቢጌል ደግሞ ዳጣ ኮካው ላይ ሆን ብላ መርዝ እንደጨመረችበት ተናግራለች። ዳጣ ደግሞ እንደዚህ አይነት የምታደርግ ልጅ አይደለችም። ይኸውልህ ናታን፣ በትክክል ዳጣ ሆን ብላ አታደርገውም። ኤቢን ብትሆን ማንንም ለመጉዳት ብላ ይሄን ነገር አታደርግም። ይኸውልህ ኤቢ ማታውቀው ዳጣ ብቻ የምታውቀው በጣም ብዙ ነገሮች አሉ። በጭራሽ ዳጣ ኤቢን ልትጎዳት አትፈልግም። አዎ አባዬ፣ ዳጣ ሰው የራባት ሰው ናት። ሰዎች ላይ ተንኮልና ክፋት የለባትም። አቢጌልም እልህ እንጂ ሰዎች ላይ ክፋት የለባትም። ግን በጣም እልህኛ ናት። እና ይህን ነገር አቢጌል ልታደርገው ትችላለች እያልከኝ ነው ናታን? ነገሮችን ስናገጣጥማቸው ቤት ውስጥ ካሉት ሰዎች ይህን ልታደርግ የምትችለው አቢጌል ናት። ግን ነገሩ ድንገት ወደ አደጋ ተቀይሮ እንጂ አቢጌልም ይሄን ነገር የምታደርገው አይመስለኝም። ግን ኮካ ግዢልኝ ብላ ስትልካት በኮካው መርዝ ጨምራ ብትሰጣት እሷ ተጠያቂ እንደሆነች በፍጹም አትረሳም። ይኸውልህ ይሄ ነገር በጣም አስደንግጦናል። ማርታ ሌሊቱን ሙሉ በነቃች ቁጥር ስታለቅስ ነው የምታድረው። እስኪ ሁሉንም አናግራቸው። ይሄ ነገር በጣም ከባድ ሁኔታ ውስጥ ነው ያለው። እሺ አባዬ። በቃ ተጨነቂ ማርቲ። እንዴ ተው እንጂ ደሬ፣ ለምንድን ነው የማልጨነቀው? በጣም እየፈራሁ። እንደዚህ ይፈራለሁ ብዬ አስቤ አላውቅም ነበር። አሁን ግን ስለ ልጆቼ በጣም እየፈራሁ ነው። እንዴ ይሄ ነገር እኮ በአጋጣሚ የተፈጠረ ነገር ነው። አጋጣሚ አይመስልም። እና ይሄንን ማን ሊያደርግ ይችላል? አላውቅም። ግራ ነው የገባኝ። ኤቢ ዳጣ ናት ያደረገችው እያለሽ እውነት ዳጣ ሆነ ብላ ልጆቼ ልታጠፋ? እንዳጨርሽ ዳጣ ይሄን ነገር በጭራሽ ልታደርገው አትችልም። ይኸውልሽ ዳጣን የኔን ያህል አምናታለሁ። እንዴት? ምን አግኝተህ ነው እርግጠኛ የሆንኩ? ማርቲ እርግጠኛ ነኝ ይሄ ነገር ሆን ተብሎ ሳይሆን በአጋጣሚ የተፈጠረ ነገር ነው። ምናልባት እኮ ኤቢም ልትሆን ትችላለች። ደሬ ምን እያልከኝ ነው? ኤቢ ለራሷ መርዝ ልትጠጣ ነበር እያልከኝ ነው? ተኝተሻል ነበር? ለምን መጣሽ? ላውራሽ ስለምፈልግ። ልትደበድብኝ ነው? አይደለም ኤቢ። ቆይ ለምንድን ነው መርዙን እሷ ናት የጨመርሽው ብለሽ የተናገርሽው? አንቺ መሰልሽኝ እኮ ከሆነ የገዛሽው። ታይ ኤቢ፣ አንዳንድ ቀላል መስሎ የሚታዩሽ ነገሮች ድንገት ምን ይዘው እንደሚመጡ አታውቂ። ውሃ ሙታ ነበር እኮ። አንቺ ነሽ ልትገያት የነበረው። ይኸውልሽ ኤቢ፣ ሌሎቹን ልታታለይ ትችያለሽ። እኔና አንቺ ግን በአንድ ነገር እርግጠኛ ነን። እኔ ኮካው ላይ ምንም አልጨመርኩም። ምንም እንዳልጨመርኩም ታውቂያለሽ። እኔ እንዳልጨመርኩ ብቻ አይደለም፣ ይሄን ነገር ማን እንዳደረገው አንቺ ራስሽ በደንብ ታውቂያለሽ። አንድ ነገር ልንከርሽ፣ ሰምኛለሽ? ከዚህ ቤት ውጪ። ካለበለዚያ ግን እማዬ ይሄን ያረጋገጠች ቀን ሬሳሽ ነው የሚወጣው። አልወጣም። እንደወጣ ብለሽ ከሆነ ይሄን ያደረግሽ ኪድዬን ከልቤ ነው የምትወጪው። በእርግጠኝነት ደግሞ እንደወጣ ብለሽ ነው ይሄን ያደረግሽው። አሁን ተነሽልኝ። እንደዛ ነው የምትለኝ ደሬ? ምን ኤቢ ምንም ያክል አላዋቂ ብትሆን ይሄን ነገር ደፍራ ልታደርግ አትችልም። እና ይሄን ነገር ልታደርግ የምትችለው ዳጣ ነች እያልሽ ነው? እኔ በዚህ ጉዳይ ላይ መቸኮል አልፈልግም። ግን ማንም ይሁን ማን ምን እደርስበታለሁ። ለምን እንደዚህ አናደርግም? ምን? እኔ ይሄ ነገር ሆን ተብሎ የተፈጠረ አይመስለኝም። በስተት የተፈጠረ ነው የሚመስለኝ። ለምን የሆነ ነገር አናደርግም? ምን እናድርግ? ይኸውልሽ ማርቲ፣ ይሄንን ማድረጋችን ብዙ ነገር ይጠቅመናል እኮ። ምን እናድርግ? ይኸውልሽ ጠዋት ቁርስ ሰዓት ላይ ሁላችንም ስንሰበሰብ በቤታችን ውስጥ ስውር ካሜራ እንደገጠመን እንነግራቸዋለን። ይሄንን ስህተት የሰራው ሰው ቀድሞ እንዲናገር እንጠይቀዋለን። እኛ ቅጂውን ካየን በኋላ የሚናገር ሰው ካለ ግን
ቅጣቱ እንደማይቀርለት ቀድመን እንነግራቸዋለን። ልፋ ቢለ ነው። የዛሬ ዘመን ልጆች በዚህ የሚፈሩ አይመስለኝ። ይኸውልሽ ማርቲ፣ ይህንን ነገር በስተት ያደረገ ሰው መደናገጡ አይቀርም። እኔና አንቺ ደግሞ ሁሉንም በትኩረት እንመለከታቸዋለን። እሺ ካልኪው ማነው? ሳሎን ድምጽ ይሰማል? አዎ። እስካሁን ለምን አልተኙ? እኔ ምን አውቃለሁ? ቆይ እስኪ አይቻቸው። አይ ቆይ ግድ የለም እኔ እሄዳለሁ። አንተ ተኛ። ለምንድን ነው የምነሳው? ውሃን መርዘሻን እየተባልኩ እንዴት ነው እኔ ገብቼ እንቅልፍ የሚወስደኝ? እንግዲያውስ እዚሁ ተወዝበሽ ደሪ። ደግነት አንድ ቀን እንደሚከፍል ሁሉ ክፋትና ተንኮልም አንድ ቀን ራሱን ይከፍላል። እማዬ እውነታው ሲደርስበት ያኔ እዚህ ቤት አትኖሪያት። ይኸውልሽ እኔ የአዲስ አበባ ጅቦች በደንብ ያውቁኛል። ውጭ ማደር ምናምን ለእኔ ምንም ማለት አይደለም። እውነታውን ላልሽ ደግሞ እውነታውን እኔም አንቺም በደንብ እናውቃለን። እኔ ምንም አላደረኩም። እሱን አንቺም በደንብ ታውቂያለሽ። እውነታ ምናምን የምትይው ነገር ደግሞ ከወጣም እሱ አንቺ የምታውቂው እውነታ ነው። እኔ ምንም አልሆንም። እውነታው አንቺ ናታን የራስሽ ለማድረግ ስትይ እኔ ልትገልኝ እንደነበረ ነው። ግን ውሃ መታ ጠጣችሁ። ናታንን ደጋግሜ እነግርሻለሁ፣ አዝለሽው ዙሪ። አሁን ያደረግሽው ነገር እኔን ከዚህ ቤት ለማስወጣት ነው። ይኸውልሽ እትዬም ደረጀም እውነታውን ሲያውቁም እኔን አያድርግ። እሱን እናያለን። እኔ አንቺ ያን ሁሉ ነገር አድርገሽኝ እወድሽ ነበር። አሁን ያደረግሽው ነገር ግን በጣም ከባድ ነው፣ ዋጋ ያስከፍልሻል። አትወጂኝም። ከዚህ ቤት አንቺ ብቻ ሳትሆኝ ሰላምም ትወጣለች። እንግዳውስ እኔ አልወጣም። እሱን እናያለን። እነማን ናቸው እስካሁን ያልተኙት? አቢጌል እና ዳጣ። ምን እያደረጉ ነው? ደሬ አቢጌል ናት ያደረገችው። ምኑ? መርዙ? አዎ። ምን?